ሰላም ውድ አድማጮቻችን እንደምቆያችሁ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ እያልኩኝ በቀጥታ ወደ ቀዳሚ መረጃዎቼ ነው የማቀናው። በመጨረሻም የቪክተር ጎይኬሬሽ የዝውውር ጉዳይ እልባት ያገኘ ይመስላል። ረጅም ጊዜ ከቆዩ የዝውውር ወሬዎች መካከል አንዱ ይህ ዝውውር ነው። ይህ ተጫዋች በሚቀጥለው ሳምንት የሚደረገው የፖርቹጋል ዋንጫ የፍጻሜ ጨዋታ መርሃ ግብር በስፖርቲንግ ሊዝበን መለያ የሚያደርገው የመጨረሻ ጨዋታው እንደሚሆን ተጠቁሟል። እሱም ቢሆን ወደ የትኛው ክለብ እንደሚሄድ አልተናገረም እንጂ ለቡድን አጋሮቹ ከስፖርቲንግ ሊዝበን እንደሚወጣ ነው የተናገረው። ለዚህ ማረጋገጫ አግኝቻለሁ ያለው ተነባቢው የፖርቹጋል ጋዜጣ የሆነው ኦጆጎ ነው የገለጸው። የወቅቱ ዋና የክረምት የዝውውር መስኮት ሊከፈት 12 ቀናት የቀረበበት እንደመሆኑ መጠን ከዝውውር ጋር በተያያዘ የማይነሱ ተጫዋቾች የማይነሱ ክለቦች የሉም፣ ግን ታማኝነት አላቸው ተብሎ የሚጠበቁ የመረጃ ምንጮች ግምት ውስጥ በማስገባት ዋና የዝውውር ጉዳዮችን መረጃዎችን እናስደምጣችኋለን። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣይ ነው። ቪክተር ጎይኬሬሽ ቀን ተቆርጦለታል። ቀጣዩ ሳምንት የዚህ አጥቂ ዝውውር ጉዳይ ማብቂያ ነው ተብሏል። 59 ሚሊዮን ፓውንድ በአርሰናልና በስፖርቲንግ ሊዝበን መካከል ስምምነት ላይ የተደረሰበት የዝውውር ዋጋ ነው። የሳምንቱ መጨረሻ የሊግ የመጨረሻ ጨዋታውን ያደርጋል ተብሎ ይጠበቃል። የዛሬ ሳምንት ደግሞ ሮብ ደግሞ ታኬዴ ፖርቹጋል ዋንጫን የፍጻሜ ጨዋታን ያደርጋል። በዛ የፍጻሜ ጨዋታ ላይ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ጨምሮ እንዲሁም ደግሞ የአርሰናል መልማዮች እንደሚገኙ ማረጋገጫ ተሰጥቷል። ወደ አርሰናል እሄዳለሁ ብሎ ግን በግልጽ አልተናገረም ቪክተር ጎይኬሬሽ ለቡድን አጋሮቹ። ነገር ግን በስፖርቲንግ ሊዝበን የመጨረሻ ጨዋታውን እንደሚያደርግ ነው ለቡድን አጋሮቹ ስለመናገሩ የፖርቹጋሉ ተነባቢ ጋዜጣ ኦጆጎ የገለጸው። አርሰናሎች አጥቂ ላይ ብዙ ኢንቨስት እንደሚያደርጉ፣ አጥቂ ቦታ ላይ ያለባቸውን ክፍተት ለመሸፈን ብዙ ገንዘብ እንደሚያወጡ ይገመታል። ዋንጫ አጣም ብለው የሚያምኑባቸው ሁሉም ሰው የሚስማማበት ዋና ምክንያት ሁነኛ የሳጥን ውስጥ ጨራሽ አጥቂ ስለሌላቸው ነው። ብዙ ነገሮችን ያሳጣቸው ለዚህም ነው 59 ሚሊዮን ፓውንድ ለቪክተር ጎይኬሬሽ እንከፍላለን ብለው ከስፖርቲንግ ሊዝበን ጋር የተስማሙት። የዚህ ተጫዋች የዝውውር ጉዳይ ከብዙ አሰልቺ ጊዜያቶች በኋላ እልባት ሊያገኝ ቀን ተቆርጦለታል። ቪክተር ጎይኬሬሽ ወደ አርሰናል መምጣቱ እውን የሆነ ጉዳይ ነው የሚሉ መረጃዎችም አሁን ላይ በስፋት እየወጡ ነው የሚገኘው። በርካታ የመረጃ ምንጮችም ይህንን እያጋሩን የሚገኘው። ከዚሁ ከአርሰናል ጋር በተያያዘ ቶማስ ፓርቴ ውሉን እንዲያራዝም በክለቡ መጠየቁ ይታወቃል። ክለቡ የጋናዊው ኢንተርናሽናል ተጫዋች ውልን ለማራዘም ፈቃደኛ መሆኑን አሰልጣኝ ሚኬል አርቴታ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አስቀድሞ ፓርቴ ከኛ ጋር እንዲቆይ እንፈልጋለን ሲል ማረጋገጫ ሰጥቶም እንደነበር ይታወቃል። ቶማስ ፓርቴ ግን እስካሁን ዝምታውን መርጧል። ብዙ መረጃዎች ፓርቴ በአርሰናል መቆየት ይፈልጋል የሚሉ ቢሆንም እስካሁን ግን ቶማስ ፓርቴ ስለ ውሉ ማራዘም የሰጠው አስተያየት አልነበረም። አሁን በክለቡና በተጫዋቹ መካከል የተፈጠረ የሀሳብ ልዩነት አለ የሚሉ መረጃዎችም እየተመለከተን እንገኛለን። የመጀመሪያው የዙቢሜንዲ መምጣት የቋሚ ተሰላፊ እድል ያሳጣኛል የሚል ስጋት ውስጥ በፓርቴ በኩል ተፈጥሯል። ሁለተኛው ደግሞ ፓርቴ በአርሰናል ሙሉ ውሉን ሊያራዝም የሚፈልገው ለ2 አመት ነው። አርሰናል ደግሞ 1 አመት ነው ኮንትራቱን ሊያራዝሙለት የፈለጉት የሚሉ መረጃዎችም እየወጡ ይገኛሉ። እነዚህ ሁለት ጉዳዮች ናቸው የፓርቴ ለውሳኔ መዘግየት ምክንያት ሆነዋል የተባሉት። የዙቢሜንዲ መምጣት የሬጉላር ስታርተር ወይም ደግሞ በየጨዋታዎቹ ቀዳሚ ተመራጭ የመሆኑ ነገር ጥያቄ ምልክት ውስጥ ያስገባዋል። ከዛ ደግሞ 2 አመት ነው መፈረም የሚፈልገው ቶማስ ፓርቴ። አርሰናል ደግሞ 1 አመት ነው ውሉን እናራዝምልሃለን ያሉት። በዚህ ምክንያት በክለቡና በተጫዋቹ መካከል የሀሳብ ልዩነት ተፈጥሯል። ለውሳኔ መዘግየት ምክንያት ሆኗል እየተባለ ነው የሚገኘው። ከፓርቲ ጋር ግን በተያያዘ ይህ ተጫዋች ከአርሰናል የሚለቅ ከሆነ በርካታ ክለቦች ይህንን ተጫዋች ይፈልጉታል። ባርሴሎና፣ ኢንተር ሚላን እንዲሁም ደግሞ አትሌቲኮ ማድሪድ እነዚህ ክለቦች የቶማስ ፓርቴን መልቀቅ እየተጠባበቁ የሚገኙ ክለቦች ስለመሆናቸው ነው ኮት ኦፍ ሳይድ የዘገበው። እንዳጠቃላይ ግን ቶማስ ፓርቴ በአርሰናል ቤት የመቆየቱ ነገር አሁን ላይ አጠራጣሪ መሆኑን ነው የተገለጸው። ውድ አድማጮቻችን ከቶማስ ፓርቴ ጋር በተያያዘ ሀሳብ አስተያየታችሁን አጋሩን። ቶማስ ፓርቴ ይቆያል ወይንስ ይለቃል የሚለውን ማለት ነው።
ወደ ሌላኛው መረጃችን ስናልፍ ደግሞ መድፈኞቹ በክረምት የዝውውር መስኮት ከሚፈልጓቸው ተጫዋቾች ውስጥ አንዱ የሆነው ጂሚ ጊተንስ ስለዚህ ተጫዋች እንግዲህ ጠለቅ ያለ መረጃዎች እየተመለከተ እንገኛለን። ቼልሲና አርሰናል ናቸው ተጫዋቹን የሚፈልጉት። መድፈኞቹ በክረምት የዝውውር መስኮት አንድ አጥቂ የማምጣት ፍላጎት እንዳላቸውና አንድ የመስመር ተጫዋች በዝውውር መስኮቱ ላይ ጨምረው እንደሚያስመዘግቡ ይታወቃል። ይህንን ተከትሎ እንግዲህ ከማርቲኔሊና እንዲሁም ደግሞ በቦታው ላይ ጥሩ ብቃቱን እያሳየ ከሚገኘው ሊያንድሮ ትሮሳርድ አንዳቸው የመልቀቅ እድል ሊኖራቸው እንደሚችል ከዚህ በፊት ዴቪድ ኦርንስቴ ተናግሯል። ይህንን ቦታ ሽፋን የሚሰጠው ተጫዋች ደግሞ እንግዲህ ከሚፈልጓቸው ተጫዋቾች ዝርዝር ውስጥ አንደኛው ኒኮ ዊሊያምስ፣ ሁለተኛው ደግሞ ጂሚ ጊተንስ፣ ራፋኤል ሊዮ፣ ሮድሪጎ ይፈልጋሉ። ከነዚህ ተጫዋቾች ግን አርሰናል ንግግር የጀመረው የዶርትመንዱ ጂሚ ጊተንስ መሆኑን ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ለዚህ ተጫዋች እስከ 50 ሚሊዮን ዩሮ ሊያቀርቡ እንደሚችሉ ነው መረጃዎች እየጠቆሙ የሚገኘው። እንግዲህ ጊተንስ እንደሚታወቀው የቀድሞ የማንቸስተር ሲቲ የታዳጊ ቡድን ተጫዋች የነበረ ቢሆንም ጊተንስ ከአሰልጣኙ ጋር ብዙ መስማማት ባለመቻሉ ነበር ከሲቲ የወጣው። በተለይም ደግሞ ይህ ተጫዋች ድሪብል በማድረግ ይታወቃል። አርሴናል የሚጎልነውን ተጫዋቾች የማለፍ አቅም በጣም የተሻለ ተጫዋች ነው ተብሎ ይታመናል። ስለዚህ ተጫዋቹ አንዳንድ የዝውውር መረጃዎችን በጥልቅ ስንመለከት በተለይም ደግሞ አርሰናል ከዚህ ተጫዋች ጋር በተደጋጋሚ ስማቸው እየተያዘ ይገኛል። የአንድሪያ ቤርታና የማይክል አርቴታ ውሳኔዎች በክረምቱ የሚጠበቅ ይሆናል። ተጫዋቹ በ30 ጨዋታዎች 8 ጎሎችና 4 አሲስቶችን ማድረግ ችሏል። በአጠቃላይ በሁሉም ውድድሮች ደግሞ በአውሮፓ ቻምፒዮንስ ሊግ ጨምሮ 12 ጎሎችን እና 5 አሲስቶችን ማስቆጠር የቻለ ተጫዋች ነው። በግራ መስመር እንዲሁም ደግሞ በቀኝ መስመር ተሰልፎ መጫወት የሚችል አቅም ያለው ተጫዋች ነው። እንግዲህ ጂሚ ጊተንስ 20 ዓመቱ ላይ ነው የሚገኘው። ማይክል አርቴታ እንደሚፈልገው ማድረግ ከሚችሉ ተጫዋቾች ውስጥ አንዱ ነው። እናም ከተጫዋቹ ጋር በተያያዘ ከፕሪሚየር ሊግ 2 ክለቦች ተጫዋቹን ለማስፈረም እየተፎካከሩ ይገኛሉ። ቼልሲና አርሰናል ማለት ነው። ቼልሲ ይህንን ተጫዋች የግሉ ለማድረግ እየሰራ እንደሆነ ነው ስካይ ስፖርት ዘግቦታል። ነገር ግን አርሰናል የዝውውሩ ሁኔታ ጠለቅ ብለው እየተመለከቱት ይገኛሉ። የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ከተጫዋቹ ወኪል ጋር ጥሩ የሆነ ግንኙነቶችን እያደረገ ይገኛል። በተለይም መድፈኞቹ ይህንን ተጫዋች ግላቸው ለማድረግ አበክረው እየሰሩ እንደሚገኙ ነው መረጃዎች የሚጠቁሙን። አርሰናል እንግዲህ ካላቸው የመስመር ተጫዋቾች ውስጥ አንደኛው የሆነው ኒኮ ዊሊያምስ ነው። ኒኮ ዊሊያምስ የሚፈልገው የደሞዝ ጉዳይ ለአርሰናሎች አሳሳቢ አድርጎባቸዋል። ሌላኛው የሚሆነው ደግሞ ራፋኤል ሊዮ ነው። ራፋኤል ሊዮ ደግሞ በወጥነት ጉዳይ ጥያቄ የሚነሳበት ተጫዋች መሆኑ አይረሳም። ሮድሪጎ ደግሞ ከፍተኛ ገንዘብ መድፈኞቹ የሚያስወጣቸው ይሆናል፣ እስከ 100 ሚሊዮን ፓውንድ ማለት ነው። ስለዚህ መድፈኞቹ በክረምት የዝውውር መስኮት ማይክል አርቴታ ከዚህ በፊት እንደተናገረው በጣም ታለንትድ የሆኑ ምርጥ ብቃት ያላቸው የማጥቃት መስመር በደንብ የሚያግዙ ተጫዋቾችን ማምጣት ይፈልጋል ነው የተባለው። ስለዚህ አርሰናል አንዱ ጥሩ ነው ብሎ የሚያምነው ጂሚ ጊተንስ ከዶርትመንድ ነው እና በሚቀጥሉ ሳምንታት የዝውውሩ መስኮት ሲከፈት ስለዚህ ተጫዋች በርካታ መረጃዎችን የምንመለከት ይሆናል። አሁን ላይ ግን ስካይ ስፖርት እንደዘገበው ከሆነ አርሰናሎች ጂሚ ጊተንስን ለማስፈረም እየሰሩ መሆናቸውን ነው መረጃዎች በደንብ በስፋት እያመላከቱን የሚገኙ። መድፈኞቹ ዩሪያን ሃቶንን ለማስፈረም ፍላጎት አለው ተብሏል። የ19 ዓመቱ ተከላካይ ነው። በግራ ተመላላሽነት የሚጫወት ተጫዋች ነው። 50 ሚሊዮን ዩሮ የውል ማፍረሻ አለው። ይህ ተጫዋች አያክስ ተጫዋቹን ለመሸጥ ፈቃደኛ ናቸው። አርሰናል ብቻ ሳይሆን ተጫዋቹን የሚፈልገው በፕሪሚየር ሊጉ ቼልሲ እና ማንቸስተር ሲቲ ፈላጊዎች እንደመሆኑ መጠን ነው መረጃዎች እያመላከቱን የሚገኘው። አርሰናል ሉዊስ ስኬሊ አሁን ከፍ ባለ ብቃት የሚጫወትበትን ቦታ ላይ በተመጣጣኝ ብቃት ወይም ደግሞ በጥሩ ብቃት ሊጫወት ወይም ስኬሊ ሊፎካከር የሚችል ተጫዋች ነው እየፈለጉ የሚገኙት። እናም ዩሪያን ሃቶንን እየተመለከቱት ይገኛሉ። በእርግጥም አማራጮች አሏቸው እዛ ቦታ ላይ፣ ግን ደግሞ የረጅም ጊዜ እቅድ የሆነ ተጫዋች ለማምጣት ፍላጎት ስላላቸው ነው ዩሪያን ሃቶንን ቀዳሚ ምርጫ ነው እያሉ የሚገኙት። አንድሪያን ቤርታ ይህንን ተጫዋች ከዚህ ቀደም እንደሚያደንቀው ተገልጿል። እናም ዩሪያን ሃቶ በአርሰናል ራዳር ውስጥ የገባ ተጫዋች ስለመሆኑ ነው መረጃዎች በስፋት እያመላከቱን የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ያጋሩን። ስለነበረን የአብሮነት ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰናባበትኩኝ።